ሰላም ቤተሰብ በውስጥ የደረሰኝ በጣም የሚከብድ ነገር ነው። ለእናንተ ላማከራችሁን የመጣሁትኝ በሀይሚና በቡራ ጉዳይ። ሁላችሁም ቪዲዮ ሙሉ ሳሰሙ እባካችሁ አሁንም አትኮሙትም። ሙሉ ሰምታችሁ ሀሳባችሁ ውስጥ ላማክራችሁ ብዬ ነው። እንደ ተከታይ፣ እንደ አድናቂ፣ እንደ ወዳጅ ላማክራችሁ። እስኪ ይሄንን ስክን ብላችሁ አዳምጡኝ። ተከታዮች ወዳጆች የሆናችሁ ብቻ ነው የሚመለከተው። እሺ ሌሎቻችሁ አይመለከትም። የቡራና የሀይሚ ወዳጆች ማለት ነው። በጋሽዬ ዙሪያ ነው ማወራችሁ ማለት ነው። ይህንን ሳሰቡ ምንም አይነት ኮመንት እንዳትጽፉልኝ እባካችሁ። እኔ የምለው ጋይስ ሀይሚና ቡራ እንደምታዩት ተጣልተዋል። ኦኬ ተጣልተዋል። ማውራት የምፈልገው ስለ ጋሽዬ ነው። እሺ ተጣልተዋል። ኦኬ ይሄ ሁሉ ሰው የሚያስታርቃቸው ሰው ጠፍቷል። ኦልሬዲ ነገሩ እየከረረ መጥቷል። ትላንትና ልታስረዳው ነበር ይመስለኛል። እኔ አሁን በውስጥ ነው የደረሰኝ። ይሄንን ልታስረዳው ስትል ቡርኬ ያው ስሜታዊ ስለሆነ ወታ ስላገኘችው እንዳትወጪ ብሏ ድጋሚ ወታ ስላገኘችው ሊያዳምጣት ፈቃደኛ አይደለም። ይሄ ነገር ኦልሬዲ ቡርኬ ወስኗል። ከዚህ በኋላ ስላንቺ አይመለከተኝም፣ በቃ ጨርሻለሁ ምናምን፣ በአንቺ ምክንያት እኔ ብዙ መጎዳት የለብኝም ብሏል አይደል? እንደሰማችሁ ሰምታችኋል። ይሄ ሁሉ ነገር እኔ የምለው አሁን ያለን አማራጭ ማን ነው ንገሩኝ። አሁን ያለን አማራጭ ጋሽዬ ነው። ጋሽዬ ነው። ለበዓል ለፋሲካ ሀይሚን ደውለው ነይ ይበሉና ቤት በቃ እስከ ፋሲካ ድረስ ቢታረቁልንና ሁሌ እንደ በዓል አበሻ ቀሚስ አንድ አይነት ለብሰው ብናያቸው ደስ ይለኛል። ብናያቸው ማለት ነው። ግን ያ ካልሆነ ከአቅም በላይ ከሆነ ምንም ማድረግ አልችልም። ምንም ማድረግ አንችልም። ስለዚህ ይሄንን ቪዲዮ ጋሽዬ ቢመለክቱልንና ጋሽዬ ነይ ብለው ለበዓል ጠርተዋት ያለውን ነገር ቢመክሯት እንደ አባት። ጋሽዬ ጎበዝ ናቸው። ከዚህ በፊት አይታችኋል። ቡርኬን አደራን የሰጡት ልጁን አይደል? አደራ ልጅን እያየሃት ሰውነቷ እንዳይቀንስ ጠብቃት ምናምን ብለው። ጋሽዬ ደግሞ አራዳ ናቸው። ይህን ያክል እንደዚህ መጥፎ የሚባሉ ሰው አይደሉም አይደል? ሚዲያ ላይ እንዳየናቸው እኔ በጣም ነው የምወዳቸው። አክቲቭ ናቸው፣ ጎበዝ አራዳ ናቸው። በቃ የገባቸው ናቸው። ስለዚህ ጋሽዬ እነዚህ ልጆች ከቻሉ ቢያስማሙልን ወይም ደግሞ ሀይሚን ነይ ብለው እቤት እንደ አባት እኔ አሁን ሀይሚ ማዘር የሀይሚ እናት ትምከራቸው አልልም። ምክንያቱም የሀይሚ እናት ካያቻቸው ብዙ ንግግር አይችሉም ማለት እንደ እንትን አይደሉም። ያው አለ አይደለም ብዙም እንትን አይደሉም፣ ለሚዲያው ብዙም አክቲቭ አይደሉም። ጋሽዬ ግን ሁሉ ነገር ያውቃሉ። ስለዚህ ለምንድን ነው ጋሽዬ በዚህ ጉዳይ ቢገቡበትስ ብላ አንዲት እህቴ ድምፅ ልካልኛለች። ድምፅሽን ሚዲያ ላይ ላውጣ ወይ ብዬ ስጠይቃት አይ ሀኔ ድምፄን እንዳታወጭብኝ፣ ግን ጋሽዬ መጥተው እንዲያስታርቋቸው እኛ ብንጀምርስ ፕሮሰስ ብናደርግስ ወይም ደግሞ ቪዲዮ ሰርተሽ አድርሽልኝ ብላኛለች ማለት ነው። እኔም ባለችኝ መሰረት እህቴ በነገረችኝ መሰረት ልጅቷ የምትኖረው የነቡርኬ አድናቂ ናት፣ ወዳጅ ናት። የምትኖረው ዩኬ ነው። ዩኬ ማለት እንግሊዝ ሀገር ማለት ነው፣ ኢሮፕ ማለት ነው። እና እባክሽን እኔ ልጅ አለኝ፣ ቡርኬን የሚያክል ልጅ አለኝ። በዚህ ጸብ በጣም ተረብሻለሁ። በጣም ውስጤ ጥሩ ስሜት ላይ አይደለሁኝም። ልጄ ነጭ አፍቅሮ ልክ እንደ ሀይሚያንን ነገር ገጥሞት ነበረ እና በጣም ብዙ ህይወት የተመስቀቅሎ ነበር። ስለዚህ እና ሀይሚ ከመለያየታቸው በፊት ትልቅ ሰው እንዲገባበት ለጋሽዬ ብለሽ ቪዲዮ ስሪልኝ ባለች መሰረት ይኸው ሰርችልሻለሁ። ጋሽዬ እባኮትን የሀይሚና የቡራን ጉዳይ ጣልቃ ይግቡና እባኮትን። እኛም ተሳቀቀን ብዙ ሰው አሁን ባይዘዌ እኛ ዩቱብ ስላለን በዩቱባችን በሚዲያችን ወጥተን እንደዚህ እንናገራለን። ዩቱብ የሌላቸው ልጆች በውስጥ እየደወሉ ማለት ነው በቃ ማለት በጣም ነው የሚያሳዝኑት። የሚያለቅሱ አሉ፣ በጣም የሚረበሹ አሉ። እውነት ለመናገር አሁን እቺ አወራችኝ እህቴ በጣም ተረብሻለች። ጥሩ ስሜት ላይ አይደለም ያለችው። እህቴ አይዞሽ፣ ባለሽበት ተረጋጊ። ጋሽዬ እባኮትን ይሄ እኔ መልእክቴን ባልሽ መሰረት ጋሽዬ የሀይሚና የቡራ ጉዳይ በቃ ሀሳብ ማስታረቅ ካልቻለ፣ ፍፄ ማስታረቅ ካልቻለ፣ አስቡት በዙሪያቸው ያሉ ጓደኞቻቸው ዞር ብለው ማየት ካልቻሉ ምንም አማራጭ የለም። ስለዚህ ጋሽዬ እርሱ ቢገቡበትና ይሄ ጉዳይ ቢታይ እላለሁኝ። እኔ በቃ እኔ እንጃ ምን እንደምል አላቅም። ቡርኬ ደግሞ ለውሳኔ አትቸኩል። በቃ ወስኛለሁ። እስኪ አዳምጣት እስኪ በቃ አንድ ጊዜ ቡራ አንድ እድል ስጣት። አይኖ አጥፍታለች ሀይሚ፣ ጥፋት አጥፍተሻል። እኛ እንደሌላ ጊዜ እኔ ጎሽ አልልሽም። ጥፋት አጥፍተሻል፣ ግን በቃ አደለ ቡራ አንድ እድል ስጣት። እስኪ አዳምጣት እስኪ አንድ ሁለት ቀን ከቤት ትተሃት አትውጣ። እስኪ አንተ ቁጭ በይ ብልሃት አትውጣ። እስኪ አብረሃት ቁጭ በል እስኪ። ወይም ደግሞ የሆነ ቦታ እስኪ ቢሾፍቱ ምናምን የተለያዩ ቦታዎች ደብረ ዘይት ምናምን ይዛሃት ሂድ እስኪ። ከዛ አካባቢ ይዛሃት እስኪ ለሁለት ቀን ለሶስት ቀን ወጣ በሉ እስኪ። በቃ ይሄ ነው ልልክ የምችለው። ምክንያቱም የእናንተ ጸብ እኛን በጣም እየረበሸን ነው፣ በጣም ማለት ነው። እንጃ እኔ ምን እንደምል አላቅም። ጋሽዬ እባኮትን እኛ እንወዶታለን፣ እናከብሮታለን። አንድ እህቴ ናት።
ይህ መልእክት አስተላልፊልኝ አለችኝ። በዚህ ጉዳይ ጋሽዬ ገብተው ያስታርቁ፣ ትልቅ ሰው ኖት ብላለች። እንግዲህ ይኸው ጋሽዬ ደግሞ በዚህ ወደኋላ እንደማይሉ ታውቃላችሁ። በጣም ብዙዎቹ ሲጣሉ የሚያስታርቁት ጋሽዬ ናቸው። ሩታና አብርሽ በዛ ሁሉ ጸብ ያስታረቁት ጋሽዬ ናቸው። ከዚህ በፊት ቡርኬም ከሀይሚ ጋር ትንሽ ተቃቅረው ጋሽዬ ናቸው ሀይሚን ሲመክሯት የነበረው ማለት ነው። እና ስለዚህ እባኮትን ይሰሙናል ብዬ አስባለሁ አባታችን። በቃ እኔ እንጃ አላቅም። እስኪ ቡርኬ እኔ ምን እንደሆኑ ብቻ እሷን ማጣት አይፈልግም። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን ምንድን ነው እንደዚህ አይነት ነገር የገባባቸው? ብቻ ፈጣሪ ድረስላችሁ። እውነተኛም ተሳቀቅን። በቃ በእናታችሁ በዚህ በዓል አስደስቱን። ሌላ ምንም አልልም። በቃ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁኝ። እኔ ብቻ አልችልም፣ አላቅም ምን እንደምል አላቅም። እውነት መናገር ሁሉ ቃላት አልችልም። በቃ ለጋሽዬ ይሄን ነገር ሁላችንም ኮመንት ላይ እስኪ ሀሳብ ስጡ። እስኪ ኮመንት ላይ የምትመጡ ልጆች እስኪ ኮመንት ጻፉ። እስኪ ምን ይሻላል? እስኪ ምን ይሻላል? እስኪ አስተያየታችሁን ኮመንት ላይ ጻፉ። ምን እናድርግ? ሁለቱ እንዲታረቁ ምን ብናደርግ ይሻላል? ኮመንት ሀሳብ አስተያየት ስጡ። እስኪ የሰው ሀሳብ እኮ ጥሩ ነው።